አድርግልኝ ሶፊ። እሺ ይቅርታ በጣም ትልቅ ጥፋት አጥፍቻለሁ አልክድም። በጣም ትልቅ ጥፋት የማይሰራ ስህተት በቃ ማልደግሞ አይነት ስህተት። አንተ ለእኔ ብዙ ነገር ከስንት ነገር አንስተኝ ነው እህቴን ማሳከም በደንብ እህትህ በጣም ታማ ነበር ረጅም ጊዜ እንግዲህ በጣም ነበር የለፋን አይደለ? ለምን አናውቃትም እኮ እህትህን አንተን ስለምናውቅ ነው አይደለ? በእምነት ነው የምንሰራው ስለማል አላውቅህም ና ያዙ የትም እንዳትሄድ ውሻ አታስከኝ ማለት ነው። ዘበል ዘበል አታስከኝ ማለት ነው። ቁጭ ማለት እዚህ ጋር ቁጭ ማለት እዚህ ጋር ይሄው ቁጭ አልኩኝ እንዴ እሺ አትንካኝ ቁጭ አልኩኝ እኔ ምንም አቆም ይባላል እንደዛ ውስጥ ሊገባ አንደኛ ተባባሪያችሁ እሱ አንተ ወጥመድ ከተተከኝ ነው ማለት ቁጭ እንዳትነጋገር ምንድነው እንደምታስበው አይደለም ማለት ሌላ ወጥመድ ካለ እያያችሁ እሺ እባክህ ከቀኝ እኔ ምንም እንደነገርኩ ነው በቃ አሁን ትይታል ወንድሜ ሶፊ ያረከውን ነገር በአንተ ላይ ይደርሳል በቃ እያያችሁ እናንተ ምንም አይፈጠር ለምርክተኛ ሆንክ ለብቻው ነው የጠራኸው እባክህ ምንም ያረኩ ነገር የለም እባክህ በእናትህ ድጋሚ ሌላ ወጥመድ ውስጥ እንደከቱኝ ስለፈራሁ ነው ስለዚህ ዝም ቁጭ በል ምንድነው እቅዳችሁ ምንድነው ያሰባችሁት ዝም በል አንተ ምንድነው እሺ ቆይ በቃ ልንገርህ እሺ ቆይ እኮ ንገረኝ ምንድነው ያቀዳችሁ እኔ ምንም ያጠፋው ነገር የለም ልንገርህ በቃ እሺ ስማኝ ምንም ያጠፋው ነገር የለም ለምን ልትሮጥ ፈለክ ለምን ልታመልጠኝ ፈለክ ነገር ዝም በል በቃ ዝም በል አንተ ነህ ቆሻሻ ስራ ውስጥ እህትን የሚጨምረው አሁን ተናገር እሺ ምን ያርግሽ እኔ ንገረኝ አሁን የምታውቀውን አይደለም በስነ ስርዓት በግልጽ ንገረኝ ዶክተሩ መድኃኒት ከየት ነው የሚያገኘው ከየት ነው መድኃኒት የሚያመጣው እኔ እናንተ አንላቀቅም መቼም አንላቀቅም ሰማለህ አሁን ምንድነው ከኔ የምትፈልገው አንተ በቃ ከኔ ምንድነው የምትፈልገው ካንተ ምንድነው የምትፈልገው ዶክተር ያለበትን ቦታ ትሳየኛለህ ሰማል አሁን ምንም ነገር ምንም አማራጭ የለም ሶፊ አደጋ ላይ ነው ያለው ተነስላት ተነስ ደግሞ ተራውን ያን ነገር አንቺ ያሳለፍሽበትን ነገር ያሳልፋል እያንዳንዱን ነገር ወደ አንቺ ትራንስፈር ያደርጋል ደስ ይለኛል በጣም በደስታ እሷም ደግሞ እህትሽም ደግሞ የምትመጣው እህትሽ እንዴ የነሱን ጉባንተ ማየት አትፈልጊም እንዴ ገና ምን ያህል እኔ በዳዴ ይልኩኝ አንቺ አስጨንቅሻለሁ አሁን ሰማኝ አንተ ጋር ትመለስልኝ የተላላከሽ ቮይስ ሰምተኛል ቴክስቱን እያነነ ነገር ለምን አትተለ ባራጁ ገዝገዝ ቻለው እሱ ጋር ተጋቡ በዚጋራ ነው እኔ እንደምወደው ታውቅ ነበር መጀመሪያ እሺ ነግረሳ እንዴ እህት አይደለም እንዴት ማለት እኔ መረዳት አጣጣች ሲጀመር እኔ አሁን እኔ አንቺ ተመለስ ባላ ሶፊ ለምን ማለት ይቃታ ለምን ማለት ያጀህን ያገኘኸው ሰሚ ቪዲዮ ለሳዩ ሰላም ትለምኛለሽ አንቺ ጤነኛ አይደለሽ አንተ እንዳነካት ሰማኛለህ እኔም እንዳንተ ነበር ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ዛሬው እንግዲህ እኔም አለው እንግዲህ ጀግናው ጌዲያችን እንግዲህ አብሮን አለ እንግዲህ ተመልካቾቻችን እኔም አሪፍ ሁኔታ ላይ ይገኛለሁ እንግዲህ ያው ራሴ ላይ የነበረው ነገር ተፈቶልኛል ምናምን ነገር ብቻ ያው ግሉኮሱ ምናምን ያናል ያው የመድኃኒቱ ነገር ምናምን ስለነበረ እሱን ጨርሼ እኔም ቤት መቀመጥ አልፈለኩም ተመልካቾችን እንግዲህ ቀጥታ ወደ ስራ ወጥቻለሁ እንግዲህ ያው የነበርንበት ቢሮም ነበር አሁን እንግዲህ በአዲስ ቢሮ እንገኛለን እዚህ ያለንበት አሁን አዲስ ነገሮች ያው ለህይወታችን ብዙ ነገሮች ትንሽ ግራ የሚያጋቡ ሁኔታ ላይ ስላለ እዛ እንግዲህ ብዙ መረጃ ወይም ደግሞ እኛ ያለንበትም ደግሞ የሚታወቅበት ነገር አትፈተን በአዲስ ነገሮቹ እንግዲህ እንደምታዩት ትንሽ ጥሩ አይደለም ብቻ አሁን ለስራችን ላለው ነገር እንግዲህ የሚመች ቦታ ስለሆነ እዚህ ተገኝተናል እንግዲህ ዛሬ በአዲስ ነገር ነው የተገናኘነው እንግዲህ አብዛኞቻችሁ እንግዲህ ያው ኢንቦክስ ላይም እያወሩኝ ስለነበሩ ጌዲም የነገረኛል እንግዲህ አብዛኞቻችሁ እንዴት ነው እያላችሁ ስለነበረ ያው ደህንነቴንም ለማሳየት እንደዚሁም ደግሞ አዲስ ነገር ደግሞ የተፈጠረም ችግር ደግሞ ስላለ ተመልካቾቼ በሱ ጉዳይ ላወራችሁ ነው እንግዲህ ዛሬ እዚህ የተገኘ ነው እንግዲህ ጌዲም መጥቷል አንድም እንግዳ እንግዲህ ይዞልኝና ብየዋለሁ ልጁንም ይዞልኝ መጥቷል እንግዲህ ተመልካቾቻችን እንግዲህ ትንሽ ይከብዳል በራስ ሰው ነው እንግዲህ ብዙ ነገር ሀብትን እያደረገብኝ የነበረው ጌዲም ታውቀዋለህ ጌዲ ነው እንግዲህ በዚህ አጋጣሚ እንግዲህ ደጋግሜያለሁ ጌዲን አመሰግናለሁ አሁንም እናንተም ደግሞ ኮሜንት ላይ እየገባችሁ ብታመሰግኑልኝ ደስ ይለኛል ምክንያቱም እኔ እንደዚህ መቆሜ እንደዚህ ሁኔታ ስሬ መገኘቴ ዋነኛውን ድርሻ የያዘው ጌዲ ነው እና እሱ ባይኖር ምናልባት በእነሱ እጅ ስር ምን እንደመሆን ምን እያደረጉኝ እንደነበረም አላውቅም እና በተለያዩ መድኃኒቶች እያደረዘዙኝ ነበርና ያን ሁሉ ነገር አለፈ እዚህ እንድገኝ ባንተ የመጣ ነው እና ጌዲን በዚህ አጋጣሚ አመሰግናለሁ ግን አሁንም ቢሆን
ዋናው ወንጀለኛው እንግዲህ ባለፈው ጌዲ ይዞት ነበር። በቃ እሱ የያዘው ጊዜ እንግዲህ ያበቃ ነገር መስሎኝ ነበር። አሁንም ብዙ ግራ የሚያጋቡ ነገሮች፣ አሁንም ብዙ ያልተፈቱ ነገሮች፣ አሁንም ብዙ ነገር እንዳለ እንግዲህ የኔ ሰዎችም እያጠሩ በነበረበት ታይም ላይ ብዙ ግራ የሚያጋቡ ነገሮች ስላሉ እሱን ጉዳይ ማጥራት አለብን። ምክንያቱም አሁንም ቢሆን ህይወታችን አደጋ ላይ ነው። አሁንም ቢሆን ያልጠራ ነገር ስላለ እንግዲህ አሁንም እኛን እየፈለጉ አሁንም እኛ ጋር እኔን ብዙ ነገር ለማድረግ ሄድንም እንግዲህ አሁን እየተባበረ ስላለ እሱንም ብዙ ነገር ለማድረግ እየሞከሩ እንዳሉ አንድ መረጃዎች ደርሻለሁ። በእሱ ዙሪያ እንድናወረው እንግዲህ ያው ባለፈው እኔ እንግዲህ ስታገት ከጀርባዬ ተመትቼ ራሴን ስቼ ነበር ይዘኝ የሄዱት። እንግዲህ ካሜራማኑ ከጀርባዬ ሊመታኝ እንደሆነ እያወቀ በብር ተታለው ክዶ ነበርና ምንም የነገረኝ ነገርም አልነበረም። እንግዲህ ይህን ነገር እንግዲህ ጌሪ ደርሶበት እንግዲህ ካሜራማን እንደከዳኝና በብር እንደሸጠኝ እንግዲህ የተደረሰበት እናንተም ደግሞ ያገኙት ነገር ነው። አሁንም ደግሞ እሱን ስልክ ምናምን ይዘውበት በነበረበት ታይም የሰዎችም እየነገሩኝ ያለ አንተ ጋር ያሉ ሰዎችም ደግሞ ቴክስቱ ላይ አሁንም ሰው እየላኩለትና አሁንም ቢሆን ብዙ ግራ የሚያጋቡ ነገሮች ሀፕን እያደረጉ ነው ያሉት። እንግዲህ ጌሪ ለአንተም ቀደም ብያለሁ ነገር አሳውቄሃለሁ እና እንግዲህ ተመልካዮቻችን ምንድነው እየተፈጠረ ያለው? ዋናው ወንጀለኛውን ያዝን ስንል አንድ ከጀርባ ያለ ሰውም እንዳለ አሁንም ብር እየላከላቸው ያለ ሰዎች እንግዲህ ካሜራማኑን ከያዝ ነው በኋላ እሱ ላይም አካውንቱ ላይ ብር ገብቷል። ይሄ ማለት እንግዲህ ካሊድን ይዘነዋል። የአረብ ሀገር ሙሉ የሰራችበትን ብር በልቷት የነበረውን ልጅ ይዘነዋል። የእሱ አሁንም ብዙ እጁ ረዥም ነው። አሁንም ተባባሪ ያለው አሁንም ህይወታችን አደጋ ላይ መሆኑን እንግዲህ ከአንዳንድ መረጃዎች ወይም ደግሞ አንዳንድ ፍንጫቸው እንግዲህ ሞር ደግሞ ያለውን ነገር በደንብ ካጠናከር ነው በኋላ ለእናንተም እናሳያቸዋለን። ግን እስከዛ በደፈነው ሙሉ ለሙሉ ሚዲያ ላይ አናወጣም ብለን ጸጥ ያለው ነገር አለ አይደለ ጌዲ? በአንተ በኩልም ተገኘ ያልከኝ ነገር አለ። በኩልም አንዳንድ ነገር የተገኛለ። ያው እሱን ቀስ ብለን በሂደት የምንፈተው ይሆናል። ያው መጀመሪያ ነገር እኮ ሲኖር መጨረሻውም ነገር ደግሞ ይኖራል። ስለዚህ ለተመልካቾቻችን ያው መጨረሻውም ያማረ እንደሚሆን እኔ ያው ሙሉ ተስፋ እንዳልኩ ግን ያው አንተንም አውርቻለሁ ካሜራ ፊትም እንደምፈልገው ነገር እኔ ያው ደህና ነኝ። ግን ያው ሙሉ ለሙሉ አሁንም ቢሆን ያናል ለመንቀሳቀስ ያው አቅሙ ትንሽ ህመም ላይ ስለሆንኩኝ ብዙ ነገሩን እየተንቀሳቀሰ እያስተካከለ ያለው እንግዲህ ካሜራ ጋር የሚያያችሁት ከሆነ እሱ ነውና አሁንም ቢሆን ጥንቃቄ እንዳይለየ ያው አሁን ላይ እንግዲህ ተመልካቾቻችን ያው ምን ሰራው ስራ ያለ ሰው አትሰራው። ብቻ የምትሰራው ጉዳይ አይደለም። እነሱም ደግሞ እየታመኑበት ያለበት ታይም ስለሆነ አሁን ለራስህ ያለው ያው ብቻ ነው አትንቀሳቀስም፣ ከሰው ጋር ነው የምትንቀሳቀሰው። ሰውም እየካደ ባለበት ታይም ለብር እየተገዛበት ባለበት ታይም ላይ ምንም ማድረግ አትችልም እና ያለህ አማራጭ ሁሌም ንቁ መሆን ነው። ስለዛ እንግዲህ ተመልካቾቻችን አሁንም እየደረሰ ልጁን ስልኩን ይዘነዋል። የኔ ካሜራማን እንግዲህ ስልኩን ይዘውት ነበር። እሱ ጋር ብር እየገባለት ቴክስት የሚተላከለት ምናምን ነገር ወይስ ያዝ ነው አለ። ሙሉ ግን መረጃ ሰብሰብ አድርገን እናንተ እንጣጣቸዋለን። ግን አሁንም ቢሆን ህይወታችን አደጋ ላይ ነው። አሁንም ከጀርባ በምን ጉዳይ እንደሆነ ማናውቃቸው ሰዎች እኛን ሊያጠፉን እኛን የሆነ ነገር ሊያደርጉን እየፈለጉ ያሉ ሰዎች አሉ። ምንድነው የፈለጉት የሚለውን ነገር በደንብ ደግሞ ልጁን ታስገባልኝና በደንብ የምናጣራው ነው የሚሆነው። ውጭ ነው አቁማ ስለዚህ ከልጆቹ ጋር ነው ይዛችሁት ግቡና እሱን እዚህ ቁጭ ብለን ካሜራውን እዚህ ጋር ትመጣለህ። ካሜራውን እዛ ቁጭ ብለን ካሜራ ፊት ያለው ነገር ምንድነው የፈለገው? ምንስ ፈልጎ ነው? ምንስ ተማምኖ ነው እንደዚህ ያደረገ ያለው? ምክንያቱም አጣርተናል። እንግዲህ ተመልካቾቻችን ካሜራማኑ ቪዲዮንም እያየሁት ነበር። እናንተ ጋር የለቃችሁን ያተለቀቀውን ቪዲዮ እያየሁት ነበር። እንግዲህ በብር ተታልዬ ነው ለብር ብዬ ነው እያለ ነው። የብር ችግር እንደሌለበት አውቀናል። እህትየውንም ፈልገን እንዲያወራት ፈልጌ ነበር። እህቱን ልናገኘት አልቻልንም። እንግዲህ ከዚህ በፊት የካሜራማን ማለት እህቱ ታማ በጣም ብዙ ወረዳ ውስጥ ገብተን የብር ችግር ያጋጥሞን እንግዲህ እኛን የሚያውቁን ሰዎች ተባብረው ምናምን እንደታከመች ታውቃለህ። ብዙ ነገር ረድተናል። ምን ችሎን ያህል እንደ እህታችን ያሰብናት እህትም እንዴት ታደርጋለች ብዬ እንግዲህ እህትየው እንዲያመጡልኝ ነበር የፈለኩት። እህትየውንም ልናገኘት አልቻልንም። ስለዚህ ይሄ ካሜራማን ምንድን ነው የብር ችግር የለበትም። በብር ሊታለል አይችልም። ስለዚህ እህቱንም አግኝተን እንዳናወራት ምናልባት እህቱም ትኑርበት እዚህ ጉዳይ ላይ ያለውን ነገር ምንም የምናውቀው ነገር ስለሌለ እህትየውን አግኝተናት እህትየውንም ወይም ደግሞ ልናገኘት ስላልቻልን ይሄ ልጅ ራሱ ልጅ ደግሞ ታመጣልኝና ቁጭ ብለን ደግሞ የምናወራው እንደዚህም ደግሞ እሱ ጋር ያለው ነገር የምናጣራ ነው የሚሆነው። አስገባው እሱ ወደ ተመልካቾችና ካሜራማን እዚህ ጋር እኛ ቁጭ ብለን እሱን እናወራውና ያለውን ነገር ምን እንደሚለው ነገር እናጣራለን። ካሜራውን እዚህ ጋር አቋርጠውና እዚህ ጋር ነው ተመልካቾቻችን ነው አስቲዞት እየመጣ እንዴ ሶፊዬ ወንድ ለምን ታሽ ሰላም ነው ሶፊዬ ለቀቁ እንዴ ማለት ተጠቅመ መስሎ ነበር። ምን ነበር የፈለኩት? ሶፊዬ እንደምታስበው ሰማይ ሶፊዬ አሁን ሶፊዬ እንደምታስበው ሰማይ አታቆላጠኝ። አሁን እንግዲህ ተመልካቾቻችን ያው
ያለውን ነገር እንግዲህ እያየነው ነው። ወይ እንዘጋዋለን፣ ችግር የለም። እግዚአብሔር ይመስገን እንኳን ተለቀቁ። ለቀውኝ ሳይሆን አግኝቶኝ ነው። ስማኝ አሁን ከአንተ ጋር መዛዛግበት ወይም ደግሞ ልታምንልኝ እንደማትችል አውቃለሁ፣ ልታዘገኝም እንደምትችል እያንዳንዱ ነገር አውቃለሁ። እኔ እናንተ በደንብ እንተዋወቃለንና ስለዛ አሁን አንድ ድል እሰጥሃለሁ። በደንብ ጆሮን ከፍተህ በደንብ አዳምጥ። የሰማኸኝ ነው? እኔ እዛ ድምፅህን ሰምቼዋለሁ። ትመጣ እንደነበር አውቃለሁ። እያንዳንዱ ነገር የእስር ውስጥ ጀርባ እንዳለው አውቃለሁ። ሲቀጥል የስማኝ እኔ እያንዳንዱ ነገር አውቄያለሁ። እያንዳንዱ ነገር ጌሪ እየተከታተለ ያደረገውን ቪዲዮ እያንዳንዱን ቪዲዮ ከመጀመሪያ እስከ መጨረሻ እያንዳንዱ ስታሰናክል እንደነበረ እንግዲህ ተመልካቾች አይታችኋል። ከመጀመሪያው እስከ መጨረሻ እያሰናክል የነበረ ልጅ አይደለ? እነሱ ጌዲዮን ረጅም ጊዜ እኔን ለማግኘት ፈጀበት። ያ ሁሉ ነገር የተፈጠረ የነበረው አንተ ምን እየጠቆምካቸው ነበር? ስንት ብር ነው የተከፈለ? ተናገር፣ ቀና በል። ሶፊዬ እንደምታስቡ እኮ አይደለም። ስማኝ ሶፊዬ አትበለኝ። በሰዓቱ ስታረኝ እኮ ነው። ይቅርታ ሶፊ። ዋናው አንተ እዚህ ጋር ተለቀ ያው መገናኘታችን ይቅርታ አድርግልኝ ሶፊ። እሺ ይቅርታ። በጣም ትልቅ ጥፋት አስፍቻለሁ፣ አልክድም። በጣም ትልቅ ጥፋት፣ የማይሰራ ስህተት፣ በቃ የማልደግመው አይነት ስህተት። አንተ ለኔ ብዙ ነገር ነህ። ከስንት ነገር አንስተኝ ነው እህቴንም ማሳክመልኛል። በደንብ እህትህ በጣም ታማ ነበር ረጅም ጊዜ። እንግዲህ በጣም ነበር የለፋን አይደለ? ለምን አናቃትም እኮ እህትህን፣ አንተን ስለምናውቅ ነው አይደለ? በእምነት ነው የምንሰራው። ስለማል አላውቅህም አንተን። እንግዲህ ተመልካቾች ብያቸዋለሁ። እኔ ብዙ የገንዘብ ችግር አጋጥሞ ነበር። በጣም ብዙ ነበር የተጠየቀው። ብዙ መሄድ ማልፈለግባቸው ሰዎች፣ ብዙ መጠየቅ ማልፈለጋቸውን ሰዎች ለአንተ ብዬ ጠይቀን ታውቃለህ። አብረኸኝ ነበርክ። ብድር ውስጥም እንደገባ በጣም ጥሩ። ስለዛ ያ ሁሉ የከፈልናት ኖርማል ነው አደረኩልህ ለማለት አይደለም። ላይ ግን ወንድሜ ነህ፣ እሷ ደግሞ እህቴ ነች ብዬ ስላሰብኩ ነው ያ ሁሉ ነገር የተፈጠረው። ስማኝ፣ እኔ ላይ ድራማ እንዳትሰራብኝ። ምንም ቢጸጽትህ እንደዚህ አታደርግም። ቢጸጽትህ እንደዚህ አታደርግም። ምክንያቱም አንድ ሰው ኖርማል ማሰብ የሚችል ከሆነ አይደለ? ጌዲ ምን ትላለህ? አረ በጣም የሚገርም ነው። አንተ የዞርክ ያደረገውን ነገር እያየህ አሁን ምን አለ መሰለህ ያወረሰ እጅ እንደነከስ ጌዲ በጣም ትልቅ ጥፋት ነው አውቃለሁ። ሰማኝ እኔ አሁን አፍ የለኝም የሚወራት ማቃለሁ። ስለዛ እኔ አሁን ምን አለ መሰለህ እንግዲህ ተመልካቾች ለአንተ አንተ ነገር ወጥቶልኛል። ልክ ይሄን ጉዳይ ስሰማ እኔ ለአንተ ያለኝ ነገር ሙሉ ለሙሉ አበቃ ጨርሻለሁ። እኔም ካንተ ጋር እንካንኩ አልፈልግም። ግን አሁንም ቢሆን እንግዲህ በደምብ ታውቀናለህ። ረጅም ጊዜ ስንሰራ አንተ ከኛ ጋር ነበርክና ያው ረጅም ጊዜ ባይባልም ከቅርብ ጊዜ በኋላ ያው ረጅም ጊዜ ባይባልም ግን አስራራችን በደምብ ታውቀዋለህ አይደለ? ለዛም ነው የከዳኸኝ። አሁን ግን እኔ አንተ አንድ ነገር ማወቅ የምፈልገው ነገር አለ። አሁንም ቢሆን ከጀርባችን እየተካሄደ ያለህ ነገር አለ። እኛ ዋና ወንጀለኛ የመሰለን የነበረው ካሊድ ብቻ ነበር የመሰለን። ከእሱ ጀርባ ትልቅ እጅ እንዳለ እያጣራን ነው። ትልቅ ነገርም አለ አይደለ? ሶፊ የኔ ምን ባቆ ነገር ስማ፣ ብር እየገባልህ ነው እኮ ሶፊ። የምን ብር ነው? እኔ ጋር ስልኩ የታለ? ጌዲ አንተ ጋር ነው ስልኩ? ስጠኝ። ቮይስ ተልኮልሃል፣ ብር ገብቶልሃል እና ደግሞ ሌላም ነገር ደግሞ ልከውልሃል። ምን ላኩልኝ? ስማኝ፣ እኔ ለድራማ ልሰራብኝ ሶፊ። እያወቅሁ እንዴት ድራማ እሰራለሁ? ሶፊ አሁን አንተ ይቅርታ ጠይቀህ ይቅርታ እንዲቀበል ከፈለክ የምታውቀውን ነገር ንገር። ሶፊ ልንገር። ስማኝ አሁን ሶፊ ከመተል መረጃውን ንገረው። በምንድን ነው እንትን ያስፈራራል? ምክንያቱም የገንዘብ ችግር እንደሌለበት ጣርቻለሁ። ቅርብ ጊዜ ቤት ሰዓቱ በቃ ያው ሰማኝ ያንተና እህት የሆነ ውርስ ደርሷችሁ ብር ተሽጦ ምናምን ነገር ብራችሁ ላይ እንደገባ ጣርቻለሁ። ከሕክምናው በኋላ አሪፍ ነገር እዛኔም ሰበሰበውም ይቀርብር እናውቃለን እኮ የብር ችግር እንደሌለበት ቃል። ምክንያቱም ተመልካቾቻችን መጀመሪያ ብር ተቸግሮን ነበር። ከዛ በኋላ ያሰባሰብን ስንመጣ ከሕክምናው በላይ ብር መጣና እንግዲህ እሷን ከታከመች በኋላ ብር ስለሚያስፈልጋት ለሱም ተብሎ እነሱ ጋር ብር አላችሁ፣ ከበቂ በላይ ብር አለ። የብር ችግር የለብህም። የሰማኸኝ ነው? የብር ችግር የለብህም። ስለዛ እንተዋወቃለን። የብር ችግር እንደሌለብህ አውቃለሁ። በብር ሸጉደው ልትለኝ አትችለኝ። እህትም እያገኘናት አይደለም። እህትንም በደንብ ነው ትፈልጋለህ። ይሄ ጉዳይ ላይ እህት አለችበት። ሶፊ አደሷ ምንም የምታውቀው ሌላ ማናውቀው መረጃ ካለ ብትናገር ነው የሚሻለው። በቃ በሰዓቱ ነገርኩ ሶፊ። ያው ወጣት ነኝ ታውቃለህ። ብር ሸወደኝ። አይቼ የማላውቀውን ብር አሳዩ ሶፊ። አንተ ልትያ ስትል ነው እንግዲህ እህትህ ነበረች፣ እዛው አቅራቢያ ነበረች። አንተን እኛ ልንይዛ አካባቢ እህትህ ጠፋች። ከዛ በኋላ አልመጣችም አሉኝ።
ስለዚህ አንተ እንደምንይዘው መረጃ እየሰበሰበ እንደሆነ ወይም ደግሞ እንዳጋጠም እንደምትገስጣቅ ጠፍታ ነው እህትም ይሄ ነገር ላይ አለች። ሶፊ በፍጹም እሷ የለችበትም። ሶፊ ስማኝማ ያለው ነገር ላስረዳ። እሺ ስም እሺ እኔ አሁን ወንጀለኛው ሰማይ እኔን መጥቶ ይዞኝ የሄደውን ካሊድን ይዘነዋል። ዋናውን ከሱ ውጭም ሌላ የሚተባበረው ሰው እንዳለ አውቀናል። ማን ነው ሰው? እኔ አላውቅም ሶፊ ማን ነው? ሶፊን ያላውቅም። ሶፊን የመስማት እንኳን እንትን ስጠኝ ቻንስ ተናገር እኮ የመስማት እንኳን ቻንስ ስጠኝ። እሺ አውራ እኔ ሰማን ወጣት ነኝ ሶፊ አንተን አውቃለሁ። ለኔ ብዙ ስትል መስዋዕት ከፍለሃል። ብዙ ነገር ለኔ ሆናል። እሱን አየሁ ነው እኮ መጨረሻ ላይ ሰማኝ። ለኔ ትልቅ እኔ እንደዛ ማድረጌ ዋጋ እንዳስፈልኝ ያውቃለሁ። ከራስ እኔ እንደዛ አድርጌ ምንድን የተረፈኝ ሶፊ ተመታው እንጂ ምንም ያተረፍኩት ነገር የለም። አንተ ለኔ ስትል እኮ ለራስ የማታረጉን ነገር ለኔ ስትል አድርጋችኋል። ወንድሙ ከወንድምም በላይ ነው ይሆናችሁ ይለኔ ለራሳችሁ ማታረጉን ከራሳችሁ አዘረን ይረገጥከን ለዳርጋችኋል። እኔ በገብጋባ ሰው ነኝ። በቃ ለብር ስል ሸጫችኋለሁ አልክድም። አዎ ሸጫችኋለሁ፣ ጥፋተኛ ነኝ። ለዚህ የምቀጥኝ ነገር ለመቀበል ዝግጁ ነኝ ሶፊ። ለብር ይል እኔ ምንም የምር በቃ በሳቱ ብዙ ነገር አላቅም ሲል በኋላ ላይ እየተጠጋ ነው ስንመጣ እንዴ እንዴት በአካል አግኝተህ ነው የካለን ሰው እኮ እንዴት ምን እንግዲህ በቃ አይቼ ማላቆም ሶፊ አይቼ ማላቆም እኔ አላምንም። እመኑኝ አትበል። በሰዓቱ ሰው ነኝ። በቃ ገንዘብ ሰማኝ አዳምጠኝ እንዴ በደንብ አዳምጠኝ። እኔ ጋር ረጅም ጊዜ አብረን ስራ ሰርተናል አይደለ? ነባ ምንም በማይኖርበት ታይም ላይ አንተ ይሄ ብዙ ጊዜ ሰርተናል። አዎ ስለዛ በደንብ ነው እኔ እናንተ የምንተዋወቀው። ስሰራም ታውቀኛለህ ምን ያህል ድረስ። ስለዚህ አንድ ሰው የሆነ ሰው ይዤ ስመጣ ወይም የሆነ ሰው እንዲያመጡልኝ ወይም ደግሞ የሆነ መረጃ ሰበስብ በደንብ ነው የምሰበስበው አውቃለሁ። ስለዚህ እንደዛ ምን ታውቅ ከሆነ ስራዎችን እንዳለ በአግባቡ እንደምትወጣ በጣም በደንብ እንደዛ የምታውቅ ከሆነ ልታታልለኝ እንዳትሞክር። በስራው ላይ አውቃለሁ። ስለዚህ እና ምን አውቃለሁ ስለአንተም እኔ መጀመሪያ አንተን ምን አለ መሰለኝ አንድ ሰው አንድ ወንጀለኛ ወደ እኔ ይዤ ሲመጣ ምንድነው ደካማ ጎኑ ምንድነው እላያለሁ። አንተንም ብዙ ጊዜ ሰዎች ጋር ስንሄድ ምንድነው ደካማ ጎናቸው በምን ሊያታላቸው ይችላሉ ብዬ አሰበስባለሁ። ያንተንም ሰበስብ የገንዘብ ችግር እንደሌለብህ አውቄያለሁ። ሶፊ ስለዚህ በገንዘብ ሊያታልሉ አይችሉም። ሶፊ አንተ እኮ ይሄን ነገር እኔ ደግሞ አውቃለሁ። ሶፊ አንተ እኮ ይሄን ነገር ለኔ መንገራችንም እንዳላቀም ስቶሪ ሰራችሁ ስራዎች ላይ ምንም አይነት ተሰራ እንዳስፈጸም ማንም እንዳላታልል አውቃለሁ። አንተ ግን ካልከኝ አንተ ሶፊ በጣም ጥፋት ትልቅ ጥፋት ነው ሶፊ። አዳምጠኝ። አሁን መቀባቱን ተው እንተዋወቃለን። ትልቁ ጥፋት አንተ መካሪ በቃ ገንዘብ አታል በለስቲ አትጣጣም። ዝም ብለህ እንደማመጣ እኮ ዝም በል በቃ ምን እንደማመጣ ይሻላል። እኔ ነኝ እኮ አይደለ እንደተመጣ ያደረኩ እኔ ነኝ። አሁን ምን አለ መሰለህ አሁን በጣም አደጋ ሲሆን ቢሮ ቀይረናል፣ እዚህ መተናል። አሁን እዚህ አንተ ማወቅ ያዋል ይሄ ነገር አደጋ ላይ ሆኖ ቢስም ይሄንን ጥለን እንወጣለን። ከዚህ በኋላ ያንን ነገር በጣም በጥንቃቄ እናደርጋለን። አሁን ካንተ ግን የምፈልገው ነገር ሰማኝ። እኛ ወጥመድ ስር እንደሆነ እናውቃለን። አሁንም እኛ ለደህንነታችን ምንም ጥሩ ነገር እንደሌለ አሁን ከምናገኝ ከያነዱ ከፍንጩ ከመረጃው ስንገባ ለኛ አሁን ያለበት ነገር ምንም ጥሩ ነገር የለውም። ስለዚህ ካንተ አንድ ነገር የምፈልገው እያስፈራሩ ያለ ነገር ከሆነ በዚህ ነገር እያስፈራሩኝ ነው እነማን ናቸው እነዚህ ብለህልኝ በሚያስፈራሩ ነገር ልንተባበር ዝግጁ ነን። ከዛ በኋላ ግን ቃል መገባልን ነገር አንተ መጠየቅ ባለበት መንገድ ወደ ህግ ሄደህ ትጠየቃለህ። በሰራው በየነዱ ነገር እኔ ላይ ባደረክብኝ በየነዱ ነገር ትጠየቃለህ። ገባህ ሀሳቤ? ይሄ ቅርብ ጊዜ ነው እኮ አሁን ሻል ያለኝ እኮ እዚህ ጋር ምናምን ነገር ሁላ በጣም ታምሜ ነበር አይደለ? ያን ታውቃለህ። አናቴ ልክ አልነበረም ምናምን እዚህ ጋር በጣም ያመኝ ነበር። ማበጥ ነበር፣ ወብጠት ነበር። ወብጠቱ ራሱ ዛሬ መቀነስ ያለው በአንተ የመጣ አንተ ካሜራውን ይዘህ እንደሚመቱኝ አውቀሃል፣ አልነገርከኝም። ሮጥክ። አንተ በጣም ብልጥ ነህ። ስለዚህ አሁን ምን ቀለል አድርግልኝ። ከአንተ ከጀርባ ብዙ ነገር እየተደረገ እንደሆነ አውቃለሁ። ምክንያቱም ቴክስትም እየላኩልህ ነው። ምክንያቱም እኛ ዋና ነው ብለን ያሰብነው ልጁን ከያዝነው በኋላ አሁንም ብር የሚገባለት ቴክስት የሚላክለት ከሆነ አሁንም ሌላ ተባባሪ አለ። ሌላ የደረስንባቸው እንዳንደርስባቸው እኛ እንዳንይዛቸው የሚፈልጉ ሰዎች አሉ። ማን ቀረንና ማን የቀረስት ይሄ ሰው ወጥመድ ለማ አንተ እኮ እኛ ጋር አንተ እኮ ወደ ህግ እኮ ትገባለህ እኮ አይደለም። ወጥመድ የሆነ ነገር ማካል ሰው ዝም ብለህ ነው አንተ ወጥመድ አለ። ወጥመድ የሚያጠምደው ማን ነው እኮ? ምን እንደሆነ እኮ ነው። እኔ ምንም የማውቀው ነገር የለም ሶፊ። እኔ እናንተ እንዴት ዋሻለሁ? እናንተ ስራችሁ ላይ ስህተት እንደማሰሩ ስራችሁን በአግባቡ እንደምትወጡ አውቃለሁ። ስለዚህ ምን ልንገርህ፣ በቃ ተው ዝም ብለህ ለህግ አካል መስጠት ስማኝ። ምን ወስደህ ሶፊ? አዎ እኔ አንተ ድጋሚ መከራ አልፈልግም ሶፊ። ስማኝ፣ አይደለም እንደዚህ ቀለል አይደለም። ይሄንን ነገር በደንብ ተግባብተን በደንብ የምንፈታው ነገር ነው የሚሆነው።
ገና ትሰማኝ እኔ ምን አለ መሰለህ ያው ደምን ባታለቅሳለህ ገና ሰዓቴን እየበላህብኝ ነው። ስለዚህ አሁን ቀለል የምናደርገው ነገር ማለት ነው የስራ ስልክ ነው የደወሉልህ ልጆቹ ምናምን ማውራት ይችላል። አይደለም ቆይ እንጨርስና እናወራለን። እሺ ስማኝ እኔ አሁን ቀለል እንዳደርግልህ ወይም ደግሞ ቶሎ እንድንፋታ ወይም እንደም ያለውን ነገር መረጃውን ሰጥተኸኝ እንድንላቀቅ የምትፈልግ ከሆነ ላሳምርልህ። እኔ አንተ አሪፍ ነበረን እንግዲህ በምችል አቅም ልተባበርህ እሞክራለሁ። አሪፍ ነበረን። ስለዛ አሁን እንደሱ እያሰራሩ ያሉበት ነገር ወይም ደግሞ የሆነ እየፈራህ ያለ ነገር ካለ ንገረኝ፣ ሶሉሽን እንፈልግለት። ሰው አትበለኝ እንድትልኝ አልፈልግም። እኔ አሁን መረጃና መረጃ ብቻ ነው የምፈልገው። ስለዛ እንደዛ እያስፈራሩ ያሉ ሰዎች ካሉ እነማን ናቸው? ምንድን ያደረጉ ያለውን ነገር ንገረኝ፣ መፍትሄ እንፈልግ። ጆሮን በደንብ ከፍተህ አዳምጥ። ትስማማለህ? የሆነ ነገር ንገረን። ምንም ነግራችሁ ያው የምታውቀው ነገር አለ እና ማን ነው ብር እያስገባልህ ያለው? ሶፊዬ ነገር ያልገባ ማን ነው ብር እያስገባልህ ያለው? አሁንም የኛ መረጃዎች እየሰበሰቡት ያሉት አሁንም የተደራጁ ሰዎች እንዳሉ አሁንም ልክ እንዳልሆነ ሰላም እንዳልሆነ አውቀናል። አሁንም የሚከታተሉ ሰዎች እንዳሉ እናውቃለን። ወሮቱን እኮ ነው ያሳያል። ስልክ ላይ የተላከልህ ብር አለ። በዛ ላይ ደግሞ ቴክስት አንተ በምታወራቸው ቴክስቶች ደግሞ ድጋሚ የተላከ ቴክስት አለ። አሁንም ያልተያዙ ሰዎች አሉ። አረፋክ ምንም ማቆ ነገር ሶፊ ይቅርታ አድርግልኝ እባክህ ሶፊ እባክህ ሶፊ ጌዲ እኮ ነገር የሆነ ነገር ንገረን። ምን ልንገራችሁ ጌዲ? ምንም የማውቀው ነገር የለም። እኔ ጌዲ እባክህ ሶፊ እባክህ ድጋሚ እኔ አንተን ነገር አልፈልግም። ሶፊዬ እባክህ ይቅርታ ሶፊዬ ምንም የማውቀው ነገር የለም። እኔ ስማኝ በደንብ እኮ እንተዋወቃለን እኮ በዚህ ስራ ላይ እኮ ልጅ ጊዜ ሆኖናል። አንድ ሰው ከልቡ ሲያለቅስና ለማስመሰል ሲያለቅስ መልእክት በደንብ ይችላል ሶፊ አውቃለሁ። ስለዛ አሁን አንተ እያስመሰልክ እንጂ ከልብህ እንዳልሆነ እየነገርኩህ ነው። በፍጹም አዳምጠኝ። ከልብህ አይደለም እያለቀስክ ያለው እያስመሰልክብኝ ነው። ድራማን እየለመንኩብኝ ነው ያለው። ስለዛ አሁን አንድ የሚያግባባ ላይ ደረጃ ላይ ደረሰ። እኔ አሁን ምን አለ መሰለህ ተመልካቾቻችን እንግዲህ እናንተም የሚያስደምጣችሁ ነገር ሊያስፈራሩት ይችላሉ። የሆነውን ነገር ይዘውበት የሆነውን ነገር ያስፈራሩት ሊሆን ይችላል። ግን ንገረን፣ እንተባበር። አሻፈሪ የምትኩን አንተን ወደ ህግ እንወስዳለን። ሶፊ እኔ የማውቀው ነገር ቢሆን ድጋሚ ነገርኩ አንተን መክራት አልፈልግም። እኔ ምንም የማውቀው ነገር የለም ሶፊ እባክህ መረጃውን እሺ ምንድን ነው? እና ማን ነው? እኔ ምን አውቃለሁ ሶፊ ሶፊ ወጥመድ ነው እነዚህ አጥምደውኝ ነው ሶፊ። በቃ ሸወዱኝ፣ ለገንዘብ ብለው ሸወዱኝ። አንተን ወንድሜን ከወንድምም በላይ ብዙ ነገር ነው። የገንዘብ ችግር እንደሌለብህ አውቃለሁ ሶፊ። ያው ሰው ልጅ ነኝ፣ ገንዘብ በቃኝ አይደለም። በቃ በሰዓቱ የተሻለ ገንዘብ ሳይሻልኩም ሶፊ ይቅርታ። ገንዘብ በቃኝ ጥፋቴ ነው። ለዛ እኮ ነው አሁንም ገንዘብ ይገባል። ግን ያንን ነገር የገንዘብ ምንጭ የሆነ ነገር ንገረን። አሁን ራስን በመደብደብ ምንም ውሻ ነኝ ዛሬ ነው ያወጣው። እሺ ችግር የለውም እንደዚህ እናድርግ። አሁን ምን አለ መሰለህ ችግር የለውም። ምን አለ መሰለህ ጥሩ ጊዜ ነበረን፣ እኛ ተባብረናል እና ተባብረናል ብለህ ስላሰብን ነው። ስለዛ ጌዲ ስጦስልኩ በቃ ሂድ አንተ ሂድ በቃ ወደ የምትሄድበት ሂድ። ወይ ነው ሂድ 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 ሶፊ ይቅርታ እንግዲህ እፈልጋለሁ። ይቅርታ ነው። አይ ችግር የለውም ይቅርታ ትፈልግ ለምን ነው ወይ ጌዲ ሂድ። እርግጠኛ ነህ? ችግር የለውም በቃ ምንም መረጃ የሚያውቀው ነገር የለም። እንግዲህ ቀጠቀጣችሁት እናንተ ጋርም እየተመታ ነበር የነበረው። ምንም የተነፈሰው ነገር የለም አይደለ ጌዲ? ምንም የተነፈሰው ነገር የለም። ምንም ነገር ያወራው ነገር የለም። ስለዛ እንግዲህ ልቀቀውና እንግዲህ ምንም የሚያውቀው ነገር ስለሌለ ነው። እሺ ስለዛ በቃ አንተ ምንም መረጃ የምታውቀው ነገር የለም። ምንም የምትሰጠን ነገር የለም። ምን ማውቀው የለም ሶፊ። በቃ ሶፊ ይቅርታ አድርጉልኝ። ተነስቶ በእናትህ ይቅርታ ምናምን ልጆችን በቃ ሂዱ በላቸው። ተውት። ምን ሆነ ነው አይደለም? ምን ሆነ ነው የለቀቀው? የምሬን ነው አይደለም እንግዲህ አዳምጠኝ። አሁን ምን አለ መሰለህ ና ቁጭ በል። ልጁን እናውቀዋለን። ረጅም ጊዜ ተመልካቾችን ከኛ ጋር ሲሰራ የነበረ ልጅ ነው። ስለዚህ እኛ በምን አይነት መንገድ እንደምናወጣ ምን ድረስ እንደምንሄድ እያንዳንዱ ነገር ያውቃል። ስለዚህ ጌዳው ምን ታደርጋለህ መሰለህ አንተም ቢሆን ሰዎቹን ትልክልኛለህ። አሁን እኔ ምን ልምጭ ታደርግልኛለህ? ሰዎቹን ትልክልኛለህ። በጣም በርቀት እንዲከታተሉ ታደርግልኝ። ስለዚህ ልጁን እኔ ረጅም ጊዜ እንተዋወቃለን፣ በደንብ አውቀዋለሁ እና የሆነ የፈራው ነገር አለ፣ ግልጽ ያልሆነልኝ ነገር አለ። የገንዘብ ችግር የለበትም፣ በብር አይደለም የታለለው፣ የገንዘብ ችግር አይደለም የለበት። እና ደግሞ እነሱ ቁጭ ብሎ በነበረበት ታይም ላይ ልጆቹም ደግሞ እየነገሩኝ ነበር፣ በጣም እየቀጠቀጡት ምግብ እየሰጡት ብዙ ነገር እያደረጉት ነበር።
ምንም የተነፈሰ ልጅ አይደለም። ስለዚህ የገንዘብ ችግር ሳይሆን በደንብ የሚፈራው ነገር አድርገዋል። ስለዚህ የእህቱንም ጉዳይ በደንብ ነገራቸው። የእህቱንም ጉዳይ በደንብ ይበርብሩልኝ። የሆነ ብቻ ከጀርባ የከበረኝ ነገር አለ። ተረዳህ? ስለዚህ አሁን እንግዲህ ታደርግልኛለህ። ሰዎች ነገራቸው አሁን ከጀርባው ሄራችሁ ተከታተሉት። ረጋ በላችሁ፣ በደንብ ረጋ በላችሁ። ወደ ቤት የሚሄድ ከሆነ ወደ ቤት በቃ አትያዙ፣ ያያዙት። የሆነ ሰው እስኪታገኙ የሆነ ሰውን አግኝታችሁ እስክትይዙ ድረስ ምንም አይነት ነገር አታርጉ። የሆነ ሰውን ስትይዙ ወይም የሆነ እሱ ጋር መቶ የሚያገኙ ዛሬ ወይ ነገ ይወጣል። የሆነ ሰው ያገኛል። ዛሬ ላይ ሄድ ይችላል። ቀጥታ አይሄድም። እርግጠኛ ነኝ። አውቀዋለሁ እንዴት እንደምንከታተል ያውቃል። ስለዚህ ዛሬ አይሄድም። እየደወሉ ነው ልጆቹ፣ ግራ ተጋብተዋል። ደውል፣ ተከተላቸው፣ ተከተሉት ባላቸው። ታውት አይደለም ይሂድ፣ ታውት እንዳያያችሁ ያውቃችኋል። ስለሚያውቃችሁ ይሂድ፣ ወደ ቤቱ ይሂድ ድረስ። ከዛ በኋላ እናንተ ሰው ቀዩ የሚሄድበት ቦታ ተከታተሉት። ሰው ቀዩ ቢቻላችሁ ግን ሰው ቀዩ ማያውቀው ሰው፣ እሺ ማያውቀው ሰው በቅርብ ርቀት እንዲከታተሉ። በጣም አሪፍ። በቃሽ። ስለዚህ ማያውቀው ሰው እንዳልኩ እንግዲህ ስለዚህ አንተ ሚዲያ ያለውን ነገር አስረዳቸው። ማያውቀው ሰው ይከታተሉ። አንድ የሚያውቀው ሰው ከሆነ ያውቃል። በቃ ዝም ብለን እንደማንለቀው ያውቃል። አንድ ዛሬ ቀጥታ አይሄድም። እርግጠኛ ነኝ ነው የምልህ። ነገ ምናምን ነው የሚሆነው። ስለዚህ ያለውን ነገር ረጋ ብላችሁ ሌላ ሰው እንዲከታተሉ አድርግልኝ። ስለዚህ ተመልካቾቻችን እንግዲህ ያው እኔም ትንሽ አቅም አንሶኛል። እኔም ያለውን ነገር አንዳንድ መረጃዎች እየደረስኩበት ያለው ስላለ እኔም ወደዛ መሄዴ ነው። ይሄ ልጅ እንግዲህ በብዙ መረጃ እንግዲህ ያውቋል። ብዙ ነገር አለ። ስለዚህ ብዙ ጉዳይ እነሱ ቼክ ያደርጉታል። እንግዲህ ተመልካቾቻችን እንግዲህ ይሄ ልጅ ማለት ከጀርባ ሆኖ እያጣራ የነበረ ልጅ ነው። ካሜራ ማኔ ከጀርባ ሆኖ የነበረ ልጅ ነው። እንግዲህ ተመልካቾቻችን እስቲ የሚፈጠረው የምናየው ነው የሚሆነው። እስኪ አዲስ ነገር ካለ ወደ እናንተ እናምጣላችኋለን። እስከዛ ግን አብራችን ቆዩ። እሺ ተመልካቾቻችን ዛሬ እንግዲህ የሶፊን ካሜራማን እየተከታተልን ነው። አሁን ሁለተኛ ቀናችን ነው። ስለዚህ አሁን ዛሬ ሰው ነግሮን ያለበት ቦታ እየተከታተልን ነው ስላልነበር የሚከታተሉ ሰዎች ነግረውን አሁን ረጅም ሰዓት ስለቆመ ነው እኛም በጥርጣሬ እዚህ ተገኝተን ያለውን ሁኔታ በካሜራ እይታችን ውስጥ ከተን ለእናንተ ልናቀርብ የወሰነውና እና ወደዚህ ካሜራማን እስቲ ቃስ ብለህ አስገባው። ቃስ ብለህ ምንም አይነት ጥርጣሬ ሳይመጣ እና እንግዲህ ተመልካቾቻችን እዚህ ጋር ቁጭ ብሏል። አሁን ቆሞ ነበር፣ ረጅም ሰዓት ቆሞ ነበር። አሁን ደክሞት እንደ ቁጢጥ ብሏል። እንግዲህ የሚጠብቀው ሰው አለ በእርግጠኝነት። ስለዚህ እስቲ ያለውን ሁኔታ አብረን እንመልከት። ተመልካቾቻችን አሁን ይኸው እዚህ ጋር ነው ያለው። ይኸውና ቀስ አድርገህ እንደ አየከው ቆየው እያየን ነው። እዚህ ጋር ሆኗል፣ እየታየ ነው ይሄን ነገር እንግዲህ እስካሁን ድረስ ይኸው ቁጭ ብሏል። አዎ አሁን የመጣ ሰው አለ። አሁን ካሜራማኖቼ የመጣ ሰው አለ። ና ያዙ። የትም እንዳትሄድ ውሻ አትያዝከኝ ማለት ነው። ዘበል ዘበል አትያዝከኝ ማለት ነው። ቁጭ ማለት እዚህ ጋር ቁጭ ማለት እዚህ ጋር ይኸው ቁጭ አልኩ። ቁጭ አልኩኝ እንዴ እሺ አትንካኝ። ቁጭ አልኩኝ። ይሄ ልጅ ነው አይደል? በባለፈው ሶፊን ከኋላ የመጣው ጊዲ ምንድነው? ተናገር እንዴ እኔ ነው አይደል? ሶፊን የመጣው አውቀህ ነው አትነጋገር ነው። ቁጭ ማለት እንዳትነቃነቅ ጊዲ ሶፊን የመጣው ነው አይደል? በባለፈው ካንተ ጋር የተባበረ እኔ ማንተ ነው ምን ነው ሰማ ተናገር እውነቱን ወጣ። ያው እኔ ምንም እውነቱን ወጣ ተናገር። እኔ ምንም ማውቀው ነገር የለም። አሁንም ቢሆን ጊዲ ከሶፊ ጋር የተባበረው እሱ ነው። እኔ ምንም ሶፊን እንደዛ ውስጥ ሊገባ አንደኛ ተባባሪያችሁ እሱ ነው። አንተ ወጥመድ ውስጥ ከተተከኝ ነው ማለት ምንድነው? እንደምታስበው አይደለም ማለት ሌላ ወጥመድ ካለ እያያችሁ እሺ። እባክህ ከቀኝ እኔ ምንም እንደነገርኩህ ነው። በቃ አራሳ ስቴል በደንብ ታወራለህ። ስማ ንገረኝ፣ ጌዲ ምንድነው? ንገረኝ። እኔ ምን ልንገርህ? በቃ ጌዲ ምንድነው? ጌዲ አልገባኝም። አንተ ግን ምን አይነት ሰው ነህ ግን? አንተ ዝም በል እኔም ሰምተናል። እያንዳንዱ የስልክህን ነገር የምትወሩን ነገር እያንዳንዱ ሰምተናል። እህቴ ምናምን ገለመሌ ትላለህ። ስለዚህ የሚያውቀው ነገር አለ ተናገር። አለ ምንም የገማጋር ከምን አንተ ምን አይነት ሰው ነው ግን? ከዚህ በላይ ማለት አሁን እጄ ገብታል። አሁን እጄ ገብታል። ወንድሜ ሶፊ ያረከውን ነገር በአንተ ላይ ይደርሳል። በቃ እያያችሁ እናንተ ምንም አይነት በእርግጠኛ ነኝ ለብቻው ነው የጠራኸው? እባክህ ምንም ያደረኩት ነገር የለም። ና በላ ተነስና እባክህን በእናትህ ና እዛ በደንብ ታወራለህ። ና ኧረ እባክህ ልቀቀኝ። ዝም ብለህ ቀጥል። ና ዝም ብለህ ቀጥል። እኔ ምንም ያደረኩት ነገር የለም እያልኩ ና ኧረ እባክህ ልቀቀኝ። ዝም ብለህ ና ቁጭ እዚህ ጋር ቁጭ በል። ኧረ በቃ ይኸው አታንገላታኝ። ይኸው አታንገላታኝ እባክህን። በቃ እኔ ምንም የማውቀው ነገር የለም። እንግዲህ ተመልካቾቻችን አሁን እዛ ጋር ደስ ስላላለኝ ነው
ሁኔታው ያለው ነገር በድጋሚ ሌላ ወጥመድ ውስጥ እንደከቱኝ ስለፈራው ነው። ስለዚህ ዝም ቁጭ እንዳትነሳ። አሁን ይኸውልህ ስማ፣ ምንም ነገር አልፈልግም። እያንዳንዱ ነገር የምታውቀው መረጃ ትነግረኛለህ። እያንዳንዱ ነገር ዝም በል አንተ። እኔ ምንም አላውቅም። ዝም በል ምን በለክ አንተ እዛ ስንጠይቀህ እኔም ሶፊም ስንጠይቀህ ምንም የማውቀው ነገር የለም ብለሃል አይደል? ለምን አልነገርከንም? የምታውቀው ነገር ለምን አልነገርከንም? ምን አስፈራርተው ነው? ዝም በል ዝም በል አንተ ደረቅ ነህ። በጣም አስቀያሚ ወንጀለኛ ነህ። ዝም በል አንተ አሁን ልነግርህ ነው። እያንዳንዱ ነገር የምታውቀው ነገር ትነግረኛለህ። በቃ ሻታቆን አታስጨንቅ። ዝም በል እህትህ እነሱ ጋር መሆኗን ለምን ለኛ አልነገርከንም? አንተ እህትህን እዚህ ውስጥ ከተትካት፣ እዚህ ነገር ውስጥ ከተትካት አግተዋታል። ያንተ ስራ ነው። አንድ ነገር ብትሆን ልነግርህ ነው። መቼም አርፋ አትተኛም። ሰማን። አሁን አንተ ተናገር ምንድነው እቅዳችሁ? ምንድነው ያሰባችሁት? ዝም በል አንተ። ምንድነው? እሺ ቆይ በቃ ልንገርህ። እሺ ቆይ እኮ ንገረኝ። ምንድነው ያቀዳችሁ? በቃ እኔ ምንም ያጠፋው ነገር የለም። ልንገርህ በቃ እሺ ስማኝ። ምንም ያጠፋው ነገር የለም። ለምን ልትሮጥ ፈለክ? ለምን ልታመልጠኝ ፈለክ? እኔ በቃ ስለሸገረኝ የሆነ ስራ ውስጥ ገብቼ ነው። በቃ ማያውቀው ስራ ውስጥ። እሺ በቃ ማታውቀው ስራ ምንድነው? ንገረኝ ቶሎ በል። ዝም በል። እውነቱን ነው ሶፊ፣ አንተን የጠረጠረ እንዲህ ጎበዝ ነው። በቃ ምኑም አላማረኝም እኮ ነው ያለኝ። እውነቱን ነው። እሺ ንገረኝ። እኔ ሁሉም ነገር ከአቅም በላይ ስለሆነብኝ ነው። እናቴን ማሳከማት በዚህ ስራ ነው። በቃ በምን ስራ? በዚህ አሁን ሌላ ንጹሃኖች እየተጎዱ እየተበደሉ ነው አንተ እናትህን ደስ ብሎ የምታሳክመው? እባክህ ምንም እሺ ተናገር። አሁን እናትህ ብታውቅ ስለዚህ ጉዳይ ደስተኛ የምትሆን ይመስላል? አሁን ንገረኝ። እሺ ዘርበለ። እሺ በቃ እንዳላስቀጠቀጠ እኔ እናንተ ለብቻችን የምንጨርሰው ጉዳይ አለ። እሺ አሁን ተናገር አንተ። እሺ በቃ የሆነ ዶክተር አለ በቃ እና እሱ ነው እንትን የሚለው በቃ ዶክተር። የምን ዶክተር? የሆነ ዶክተር አለ በቃ። ምን አለ ዶክተር? የሆነ አብረን የምንሰራው ዶክተር አለ በቃ። እሱ በቃ የሆነ ስራ የምንሰራው ስራ አለ። ምን ስራ አለ? የሆነ ገንዘብ የሚያስገኝ ስራ አለ በቃ። ምንድነው እኮ ተናገር፣ ግልጽ አብራራ። ሰዎችን ምናምን በቃ እንትን ፓራላይዝ ምናምን ነው ዶክተሩ የሚያደርገው እና በቃ አንዳንድ እንትኖች በምን መድኃኒት እየቀመመ? አዎ የሆነ ዶክተር አለ በቃ እሱ ነው። ስለዚህ ምንድነው አሁን እቅዱ ምንድነው? ምን ሊያደርግ አስቦ ነው? ተናገር። በቃ እኔ ተናገር። ምንድነው የሚያደርገው ዶክተሩ? ዶክተሩ አለና በቃ የሆነ ምንድነው የሚያደርገው ዶክተሩ? ተናገር እኮ ቀስ በቃ። ታዲያ ምንድነው በዚህ ሁኔታ እንደልንገርሽ ያመናጨከኝ እኮ ነው አሁን የጠየቁ። ዝም በል አንተ ዝም በል። ኧረ በእናትህ እህትህን ራስህን እዛው ማጥ ውስጥ የከተትካት እንዴት እንደምትወጣት እናያለን። እኔ በማጋቀው ነገር በቃ አታሰቀኝ። እኔ ለገንዘብ ብዬ ነው በቃ ለገንዘብ ብለህ ነው አይደል? ለገንዘብ ምን ያህል ከፈሉ? ህይወትን ይቀይርላል ያ ገንዘብ? ንገረኝ። እናትህን ለማሳከም አይደል? እናትህ በዚህ በሰው በተንጋላታበት ገንዘብ እናትህ ታከመው ሰው ቢሆኑ አንተ ያስደስታል? እና አማራጭ አጣው። እሺ ማን ይኸውልህ ዝም በል። የፈለገ ብታለቅስ ልነግርህ ነው። ደም ብታለቅስ እኔ አላምንክም። እሺ ምን ላድርግሽ? አሁን ዶክተሩ ምንድነው ያቀደው? የዶክተሩ ነገር እንድትነግረኝ ስለምፈልግ ነው። ዶክተሩ ምንድነው ያሰበው? ምንድነው ያቀደው? ንገረኝ። አቦ ረዘብና ታታልቅስ አትነፋለቅ እኮ ንገረኝ። እሺ ዶክተሩ የሆነ ሶፊ የሚባል ዛጋ ማለት ነው። ሶፊ ይባላል። እሺ እና በቃ እሱ ላይ በቃ ጉዳት እንድናደርስ ነው በቃ እንትን የተፈለገው በቃ ባጭሩ ማለት ነው። ማን ነው ነገር የፈለገው? እሱ ምን ያደርግልሃል አንተ? እሱ ምን ያደርግልሃል? ወንድሜ ነው ሶፊ፣ ወንድሜ ነው። ምን መረጃ ለመረጃ ስለደረሰባቸው ነው? እግር በእግር ስለሚከታተላቸው ንገረኝ እንዴ። ሶፊ እኮ ስለ መድኃኒቱ ስለሚደረገው ወንጀል ቢያውቅ ይነግረኝ ነበር። ግን ሌላ እየተደበቀ እየደረሰባቸው ነገር አለ ማለት ነው። ነገር ዝም በል እስኪ፣ ዝም በል አንተ። አንተ ነህ ቆሻሻ ስራ ውስጥ እህትህን የሚጨምረው። አሁን ተናገር። እሺ ምን ያርግሽ? ንገረኝ። አሁን የምታውቀውን አይደለም፣ በስነ ስርዓት በግልጽ ንገረኝ። ዶክተሩ መድኃኒት ከየት ነው የሚያገኘው? ከየት ነው መድኃኒት የሚያመጣው? አንተስ እንዴት ነው የምትረዳው? ዶክተሩ እንዴት ነው የምታገኘው? እኛስ ዶክተሩን እንዴት ነው የምናገኘው? አሁን በመጀመሪያ ሰማኝ። በመጀመሪያ የምጠይቀን መድኃኒት ከየት ነው የሚያመጣው? ጎጥ መድኃኒት ነው በቃ ከውጭ የሚገባልን በዙ የሚገባልን እና እኔ ማን ነው የሚያስገባው? በኮንትሮባንድ
አይደለም በቃ እኛ የበላይ ሰው አለ። እሱ ምን ይሰራል ያለ እሱ ስለሱ አጠይቀኝ በቃ። እንዴት ማለት ስለሱ አጠይቀኝ? አታልቅስ። ስለሱ አጠይቀኝ በቃ። ታክሳውን በስነ ስርዓት ንገረኝ። እሺ እየነገርኩህ እኮ ነው እንዴ። ከሱ የበላይ ሰው አለና በቃ እሱ ስሙን እንኳን መጥራት የማልችለው ሰው ነው። ለምን? ምክንያቱ ምንድን ነው? ይግደል። እናንተ ሰው ለመግደል አንዴ የምትሮጠው። አሁን ዶክተሩ ስማኝ ልንገርህ፣ ዶክተሩ ህገወጥ መድኃኒቶች ሲያመጣ መድኃኒቶቹ ምን አይነት መድኃኒቶች ናቸው? ኤክስፓየርድ ያደረጉ ናቸው ወይንስ ሊተላለፍ ቀናቸው የደረሰ ነው ወይንስ ይሄ ምንድን ነው የሚባለው? ይሄ ሰውን የሚያደነዝዝ ኮኬን ነው ምናምን የሚባለው ነገር እሱ ነው ወይ የሚያስገባው? እሱ ነው መድኃኒቱ። ምን ያደርገዋል? ኤክስፓየርድ ያደረገ መድኃኒቱ ኤክስፓየርድ ያደረገ ለመድኃኒት ቤት ነው የሚያከፋፍለው? ምንድን ነው የሚያደርገው? ዶክተሩ በዋናነት ስራው ምንድን ነው? ዶክተሩ በቃ አንዳንድ ሰዎች ነው የሚያክመው፣ በቃ ቤት ውስጥ ማለት ነው። በቃ የታመመ ሰው ነው የሚያክመው ወይንስ ያንተ ሰዎች ሰው ይዘውለት መጥተው ነው አስገብተው እሱ እንደሚፈልግ የሚያደርጋቸው? በቃ እኛ በቃ ስራችን ሰው ማደንዘዝ ነው። በቃ ደህናውን ሰው ማደንዘዝ ነው። በቃ ያ ነው ስራችሁ። እሺ አሁን ዶክተሩን የት ነው ማገኘው? ዝም በል አንተ። ዶክተሩን የት ነው ማገኘው? ዶክተሩ ቤት ነው ያለው። ቆይ ወስደ ያለው። ቆይ ቤት ነው። ትንሽ ራቅ። የት አካባቢ ነው? ትንሽ ያስኬደናል። በእግር ነው የሚያስኬደን። በእግር ነው የሚያስኬደን? ወጥመድ አስበህ በእግር ነው የሚያስኬደን ትለኛለህ? ይኸውልህ እኔ አላምንክም። እውነቴን ነው የምልህ። እኔ አላምንክም። እውነቴን ነው እያልኩ ያለሁት። እሺ እመነኝ። ግድ ትወስደኛለህ። እሺ እሱ ጋር ትወስደኛለህ። እሺ የእናንተ የበላይ ማን ነው ስሙ? ኧረ እባክህ ስሙን አታስጠራኝ። ንገረኝ። ስሙ ማን ነው? ስማኝ። እሺ በቃ ጌታቸው ይባላል። ጌታቸው ስራው ምንድን ነው? ጌታቸው ሲባል ሰምቻለሁ። አንተ አብረን አደረገን የምትሰራው። አንተ ተናገር ስትባል እዛ ለምን ያልተናገርከው? አንተ አብረን አደረገን እዛ ተናገር ስትባል ለምን አልተናገርክም? አብረን ነው የምትሰራው። እሱ ራሱ አውቆ ነው አለበት። እዚህ ስራው ውስጥ እጁ አለበት። አንተ እኔ ባለሞቅ እኔ እናንተ አለበት። አንተ ገምተውሻል። ከሱ ጋር ተከራከራው። ስለጌታቸው ንገረኝ ቶሎ በል። ጌታቸው በቃ ጌታቸው በጣም ምንድን ነው ስራው? ህገወጥ መድኃኒት ነው የሚያስገባውና በቃ እሱ አስቸጋሪ። አንተ ራሱ አይተውም ቢያይ። እሺ ቆይ እናንተ ራሱ ወዮላችሁ። ይኸውልህ እነሱን ትፈልጋቸዋለህ? ላገናኝክ ካሜራውን ላስጠፋና ትንሽ እያጫወቱክ። ኧረ በእናትህ እንደዛ አትበል በእናትህ። እኔ እንደዛ ማለት ፈልጌ አይደለም። ስለዚህ ይኸውልህ ልንገርህ፣ አሁን አንድ ጥያቄ ልጠይቅህ። ጌታቸውና ዶክተሩ ምንድን ነው የሚያገናኛቸው? መድኃኒቱን እሱ ጌታቸው ተብዬው ያስገባል መድኃኒቱን በህገ ወጥ አይደለ? ለዶክተሩ ሲሰጠው ዶክተሩ ምን ተጠቃሚ ነው? የሚጠቀመው ነገር ምን አለ? ዶክተሩ በቃ ያገኛል። በቃ ገንዘብ ይሰጠዋል። ጌታቸው አንተ ገንዘብ እንደሚከፈል እሱም ገንዘብ ያገኛል። ስለዚህ ልንገርህ፣ የተደበቀ ከባድ ወንጀል አብሮ ነው የሚሰሩት። በቃ አድርግ። ለብዙ አመት እኮ ነው ቁጭ ብዬ በቃ ጎዳና ተዳዳሪ ነበርኩኝ። በቃ ጌታቸው ማለት ለኔ ትልቅ ሰው ነው። እሱ ነው እንደዚህ እንዘንጥ ያደረገኝ በቃ። ስለዚህ አንተ የሌላ ሰው ህይወት ለማበላሸት እየጣርክ ነው። አሁን አንድ ነገር ልንገርህ፣ ሰማኝ ልንገርህ። ያለ ምንም ወጥመድ ማለት ነው፣ ያለ ምንም ነገር ዶክተሩ ጋር ይዘኸኝ ትሄዳለህ። አላደርገውም። እኔ በፍጹም አላደርገውም። አታደርገውም። ስለዚህ አንተን ማለት ይኸውልህ ወስጄ ለምሰጥ ሰው እሰጥሃለሁ። እባክህ እንደዛ አታርግ። ለምሰጥ ሰው ወስጄ እሰጥሃለሁ። ከዛ በኋላ ልንገርህ ሁሉ ብትለኝ አልሰማም። እባክህ ያንን ጉዳይ ድሮ ነበር ማሰብ ያለ እሱ እንዲባርክ። እባክህ እንደዛ አታርግ። ስማኝ እባክህ ተነስ። አትወስደኝም ወይ? እኔ ምንም አገው ነገር እሺ አትወቀው። ምንድን ነው እቅዱ? የዚህ ጌታቸው ተብዬው እቅዱ ምንድን ነው ያቀደው? ንገረኝ ቶሎ በል። እቅዱ በቃ ያው በቃ ሶፊ ማደንዘዝ ነው እቅዱ። በቃ ሶፊ ማለት ሶፊ ምን ማለት? መርፌው ሊወጉት? አዎ። ከዶክተሩ ጋር ያቀደው ጌቸው ነው ወይ? አዎ። እንዴ ሶፊ አንተ ነገር ዝም ብለህ በቃ ሄሎ አይሰራም ስልኩ።
እስቲ ቢሮውን እስቲ ይልኝ ቢሮውን እስቲ ሶፊ ቢሮ ውስጥ እንዳለ ይልኝ ቶሎ በይ እንዳዘጊ ስልኩ ቶሎ በይ ቶሎ በይ አፍተኙ ወይኔ ሶፊ እናንተ ምን አይነት ጨካኝ ናችሁ ግን መድኃኒት እያዘጋጀ ነበር ለምንድን ነው እሱ ምን አረጋችሁ እኔ ጌታቸው ናቸው በቃ የጌታቸው ትእዛዝ ነው በቃ እኮ ምን አረጋው ጋሽ ጌታቸው ምን አረጋቸው ጋሽ ጌታቸው በስራቸው የገባ ነው አገ በቃ በተደጋጋሚ ሶፊ ነው ወደ ስራቸው የሚገባው አዎ ወይ ሄሎ የለም ዝግ ነው ቢሮ ይኸውልህ ሰማለህ ሶፊ ላይ አንድ ነገር ይደርስ ብቻ ይኸው ስልኩም እየሰራ አይደለም ሰማለህ እባክህ ሰማለህ ወይ እየሰማሁ ነው እኔ እናንተ አንላቀቅም መቼም አንላቀቅም ሰማለህ አሁን ምንድነው ከኔ የምትፈልገው አንተ በቃ ከኔ ምንድነው የምትፈልገው ካንተ ምንድነው የምትፈልገው ዶክተር ያለበትን ቦታ ትሳየኛለህ ሰማል አሁን ምንም አማራጭ የለም ሶፊ አደጋ ላይ ነው ያለው ተነስናት ሰማለህ ወጥመድ እንዳይሆን እዚህ ነው አለ አይደል ያልከው አዎ እዚህ ነው እኮ እኔም እንዳንተ ነኝ እኮ እኔም ምንም ማውቀው ነገር የለም እኮ ሂድ ሂድ ምንም እንዳታስጠጣ ቀስለው አንኮክ ቤተሰብ የሽግር ነው ቾምቤ ነኝ ወይ ያኔ ነኝ ክፈት ከቤት ምንድነው ማናቸው